ዕብራውያን ምዕራፍ 6 ከቁጥር 20 ጀምረን እስከ ምዕራፍ 7 ቁጥር 10 ድረስ በጌታ በኢየሱስ ክርስቶስ ስም አነባለሁ። የጌታ ቃል እንደዚህ ይላል። ይህም ስፍራ ኢየሱስ ስለኛ ቀድሞ የገባበት ነው። እርሱም እንደ መልከ ጼዴቅ ሹመት ለዘላለም ሊቀ ካህናት ሆኗል። ይህ መልከ ጼዴቅ የሳሌም ንጉሥና የልዑል እግዚአብሔር ካህን ነበር። እርሱም አብርሃም ነገሥታትን ድል አድርጎ ሲመለስ አግኝቶት ባረከው። አብርሃምም ከሁሉ ነገር አስራት አውጥቶ ሰጠው። በመጀመሪያ ስሙ የጽድቅ ንጉሥ ማለት ነው። ኋላም ደግሞ የሳሌም ንጉሥ ማለት ነው። የሰላም ንጉሥ ነው። አባትና እናት ወይም የትውልድ ሐረግ የለውም። ለዘመኑ መጀመሪያ ለሕይወቱም ፍጻሜ የለውም። ነገር ግን በእግዚአብሔር ልጅ ምሳሌ ለዘላለም ካህን ሆኖ ይኖራል። እስቲ እርሱ የቱን ያህል ታላቅ እንደሆነ አስቡ። ይሄ መልከ ጼዴቅ የሚባለው ርዕሰ አበው የሆነው አብርሃም እንኳ ካገኘው ምርኮ አስራት አውጥቶ ሰጠው። ክህነት የተሰጣቸው የሌዊ ልጆች ምንም እንኳ ወንድሞቻቸው የአብርሃም ዘሮች ቢሆኑም ከሕዝቡ ማለት ከገዛ ወንድሞቻቸው አስራትን እንዲቀበሉ ሕጉ ያዛል። ይህ ግን ትውልዱ ከሌዊ ወገን አይደለም። ይሁን እንጂ ከአብርሃም አስራት ተቀበለ፣ የተስፋ ቃል የተቀበለውንም ባረከው። ትንሹ በትልቁ እንደሚባረክ ጥርጥር የለውም። በአንድ በኩል አስራት የሚቀበሉት ሟች ሰዎች ናቸው። በሌላ በኩል ግን ሕያው ሆኖ እንደሚኖር የተመሰከረለት ይቀበላል። እንዲያውም አስራት የሚቀበለው ሌዊ ራሱ በአብርሃም በኩል አስራት ከፍሏል ማለት ይቻላል። ምክንያቱም መልከ ጼዴቅ አብርሃምን ባገኘው ጊዜ ሌዊ ገና በአባቱ በአብርሃም አብራክ ነበር። መጽሐፍ ቅዱስ ስለ መልከ ጼዴቅ የሚለውን ነው ዛሬ የምናገረው። መልከ ጼዴቅ ተብሎ የተጠራው አካል መጽሐፍ ቅዱሳችን ላይ በጣም ብዙ ቦታ የለም። ዘፍጥረት ላይ አለ፣ መዝሙረ ዳዊት ላይ አለ፣ ከዛ ዕብራውያን ላይ ነው ያለው። ሌላ ቦታ ማንም ሜንሽን አላረገውም። ሌላ ቦታ ተጠቅሶ ማያውቅም። እንደውም በዘፍጥረት መጽሐፍና በመዝሙር ላይ ያለው መዝሙረ ዳዊት እንደውም አንድ ቁጥር ነው ያለው። ዘፍጥረት ላይ አንድ እንደ 3-4 ቁጥር አለው። የዕብራውያኑ ጸሐፊ በጣም አስገራሚ አይነት ሰው ነው። ድፍን ምዕራፍ ነው። ምዕራፍ 7 ላይ ድፍን ምዕራፍ ኦልሞስት እሱና ከሱ ጋር በተያያዘ የጌታ ኢየሱስ ክርስቶስ ክህነትን እሱን እንደ ታይፖሎጂ አድርጎ ያቀርበዋል። እሱ ብቻም አይደለም አይደል? ከምዕራፍ 5 ቁጥር 10 አካባቢ ጀምሮ ነው በመልከ ጼዴቅ ሹመት አንተ ለዘላለም ካህን ብሎ መናገር የጀመረው። የዚህ ደብዳቤ ጸሐፊ ምዕራፍ 5 ቁጥር 10 አካባቢ ነው። ጌታ ኢየሱስ ክርስቶስ ሊቀ ካህናት ነው የሚለውን ለማስረዳት ኢየሱስ እንደምታውቁት ከሌዋውያን ወገን ስላልሆነ በጣም ኢንተሌክቹዋል የሆነ ፕሮብሌም ነው ባይዘው በዕብራውያን መካከል ለኔና ለኛ ከአይሁዳውያን ማህበረሰብ ውጪ ላለው ሶሳይቲ ጌታ ኢየሱስ ክርስቶስ በመስቀል ላይ ስለ ኃጢአት ሞቶልሃል ለዘላለም ሊቀ ካህን ነው ብንባል አሜን ብለን ነው የምንቀበለው። አንድ ዕብራዊ ግን ኢየሱስ ሊቀ ካህን ነው ካልከው ወደ ኋላ ሄዶ ጂኒኦሎጂ ያጠናል። ኢየሱስ ሊቀ ካህን መሆን ካለበት ከሌዋውያን ወገን መሆን አለበት። ቀጥሎ ከአሮን ቤተሰብ መምጣት አለበት። ይሄንን ካላሟላ በቀደመው ኪዳን ላይ በነበረው የክህነት ሥርዓት ውስጥ ካልተካተተ እንዴት አድርጎ ጌታ ኢየሱስ ክርስቶስ ለኔ ሊቀ ካህን ሊሆን ይችላል? ስለዚህ ይሄ ኢንተሌክቹዋል የሆነ ነገር ነው። ሰዎቹ ዝም ብለው በግምት አይደለም ኢየሱስ ሊቀ ካህን አይደለም ሊልህ የሚችለው። ሊቀ ካህናት የሆኑት በሙሉ ከሌዋውያን ወገን ናቸው፣ ከአሮን ወገን ናቸው፣ ከአሮን ፋሚሊ ነው የሚመጣው። ይሄንን ደግሞ የመረጠው እግዚአብሔር ነው። ይሄንንም ደግሞ መስመር የዘረጋው እግዚአብሔር ነው። ስለዚህ ይሄ የምትለኝ ደግሞ ኢየሱስ ክርስቶስ ከአይሁድ ወገን ነው፣ አይሁዳዊ ነው። ከአይሁድ ወገን ነው፣ ግን የይሁዳ ነገድ ነው። ነገዱ ሌዋውያን ነገድ ውስጥ የለም። ስለዚህ እንዴት አድርገን የምታስታርቀልን ይሉታል። በእውነት ነው የምነግራችሁ። የዚህ ደብዳቤ ጸሐፊ መቼስ ዕውቀት ብቻ ሳይሆን ብርሃኑ ይገርመኛል። እጅግ አስደናቂ እግዚአብሔር ብርሃን በላዩ ላይ አለ። እኔ መልከ ጼዴቅ ራሱ ለዚህ ለዕብራውያን ጸሐፊ እንዴት እንደገባው መጽሐፍ ቅዱሱም ላይ አየው። በቃ የለም፣ ከሁለቱ ውጭ የለም። የምታስተውሱ ከሆነ
የመጀመሪያው ወደ ዘፍጥረት ስንት አካባቢ ላይ ነው ያለው? 14 18 14 ከ18 እስከ 20 ድረስ እንደው ብቻውን ተገንጥሎ እንዳይወጣ ብዬ እንደው ምዕራፍ 14ን ሙሉን ሳነባው ያማን ነው ስሙ የአብርሃም የወንድሙ ልጅ ሎጥ ወደ ሰዶም ወርዶ የተለያዩ ነገስታት ወደ 5 አካባቢ የሚጠጉ ነገስታቶች ናቸው ከበው የተለያዩ ጦርነቶች ተደረጉ። ከዛ ሰዶምም ሄዱ። በሰዶምም በጣም ከባድ ጦርነት ሆነ። ብዙ ዝርፊያ ተከናወነ። ብዙ ሰው ሞተ። አንድ ከዛ ያመለጠ ሰው ነው አይደል ሮጦ አብርሃም ጋር መጣና የወንድም ልጅ ሎጥ ያለበት ከተማ የሰዶም ከተማ ተዘርፏል፣ በጦርነት ውስጥ አልፏል፣ አያሌ ሰው ሞቷል ሲለው አብርሃም በቤቱ የተወለዱ 300 ባሪያዎችን አስከትሎ ነፃ ለማውጣት የወንድሙ ልጅ አብርሃም አጎቱ ነው የወንድሙ ልጅ ነፃ ለማውጣት ሄደ፣ ተዋጋ። አብርሃም ቀላል ሰው አልነበረም። በመሰረቱ የራሱ ሚሊተሪ እንትን ነበረው። ከአገራት ጋር ተዋግቶ አሸነፈ ነው የሚለው። ባይዘው ድል አደረገ ይልና ባይዘው አሸንፎ መጣ ብቻ አይደለም የሚለው። ሎጥን ነፃ ካወጣው በኋላ ምርኮ ይዞ መጣ ነው የሚለው። ባይዘው ተዋጋ ብቻ አይደለም አሸነፈ፣ ቀጥሎ ምርኮ ይዞ መጣ ይልና በመንገድ ላይ ሲመጣ የሰዶም ንጉሥ አግኝቶት የማረካቸው ምርኮኞችና የተወሰነ ነገር ስጠኛለው አብርሃም ካንተ ጋር ምን አለኝ ብሎ ጥሎት ሄደ። ከዛ በመንገዱ የሳሌም ንጉሥ አገኘው ይላል። ይሄ ሰውዬ የሳሌም ንጉሥ ማለት የኢየሩሳሌም ንጉሥ እንደማለት ነው። ባይዘው የሰላም ንጉሥ ነው ትርጉሙ። ሳሌም የሳሌም ከተማ የሚሏት ኢየሩሳሌም የሚለውን ስም አሳጠረው ሲጠሩት ነው። እና ሰውየው የሳሌም ንጉሥ ነው አለና የልዑል እግዚአብሔር ሊቀ ካህን ነው ይለዋል። እኔ እኮ ሳነብ እግዚአብሔር እኮ አብርሃምን ነው መጀመሪያ የጠራው። አብርሃምና ሚስቱ ሳራ ናቸው እኮ ለእግዚአብሔር እኮ የሜምበር እኮ እነሱ ናቸው። አምላካቸው እግዚአብሔር ነው፣ ተከታዮቹ እኮ ሁለቱ ናቸው። ይሄ ሰውዬ በታሪክ መካከል ነው ድንገት ነው ብቅ ያለው እና የዘፍጥረቱ ጸሐፊ ሙሴ ሲጽፍ ምን አለ? አብርሃምን በመንገዱ ላይ ያገኘው ሰውዬ አለ እሺ የሳሌም ንጉሥ ነው፣ የኢየሩሳሌም ንጉሥ ነው፣ የሰላም ንጉሥ ነው። ቀጥሎ የልዑል እግዚአብሔር ካህን ነው። ሆነረብል ነው። ባይዘዌ የተጠቀሙት ቃል አለ ኤሌክሴክሱ ላይ ካህን ነው አይነት ብቻ ሳይሆን በጣም የተከበረ ካህን ነው። የክህነት ስርዓትና አገልግሎት በሌለበት አሮን የሚባል ሰውዬ ባልመጣበት የሌዋውያን ወገን ገና ባልተለየበት እግዚአብሔር የክህነት ስርዓት ለሕዝበ እስራኤል ባልሰጠበት ወቅት ሊቀ ካህን ነው ሰውዬ። እንግዲህ ለሚገለጠው ዘላለማዊ ካህን ለጌታ ለኢየሱስ ክርስቶስ እንግዲህ ኢንትራንስ ኢየሱስ ክርስቶስ ለዘላለም ካህን እንደሆነ ማሳያ እንዲሆነው እንግዲህ አብርሃም ራሱ ባይዘው አብርሃም ራሱ እንግዲህ ዕብራውያን ላይ ባለው መጠን እንግዲህ ይረዳው አላቅም። ሙሴ ራሱ ሲጽፍ ዕብራውያን ላይ ባለው መጠን ይረዳው አላቅም። ምክንያቱም እኛ ካለቀ በኋላ ከመስቀል ጀርባ ቆመን ነው እያወራን ያለ ነው። እና ምዕራፍ 6 ቁጥር 20 ላይ ምንድነው የሚለው ሲጀምር ስለ መልከ ጼዴቅ ብዙ ከማለቴ በፊት ኢየሱስ ስለኛ ቀድሞ የገባበት ነው ብሎ ነው የሚጀምረው አይደል? የትኛውም የብሉይ ኪዳን ሊቀ ካህን ወደ ቅድስተ ቅዱሳን ሲገባ ብቻውን ነው የሚገባው። ኢየሱስ ብቻ ነው ብቻውን ያልገባው፣ ሰብስበው ነው የገባው። እንትኑም የተለየ ነው ባይዘዌ። አሁን የክህነት ስርዓቱ ብሉይ ኪዳን ላይ አንድ ሊቀ ካህን ብቻውን ይገባል፣ ህዝበ ሙሉ ደጅ ጠብቀዋል። ከዛ በኋላ ያለው ነገር ጨርሶ በዛው ይሸኛቸዋል። ጌታ ኢየሱስ ክርስቶስ ወደ ውስጥ ብቻውን አይደለም የገባው፣ ተሰብስበን ነው አብረን የገባን። የኢየሱስ የክህነት አገልግሎቱ የክህነት ታይፑ እንደ ሌዋውያን አይደለም ሲል ኖርማሊ ወደ ኋላ ዘሩን ተከተለ ሄደ። ጂኒኦሎጂን ማጣት ብቻ ሳይሆን እነሱ ባገለገሉበት መጠን አይደለም ያገለገለው። ኢየሱስ ኤክሰለንሱ በጣም ከፍተኛ ነው። እኔን ይዞ መግባት ችሏል። ኢየሱስ ሊቀ ካህን ብቻውን ነው የሚገባው። ሲገባም ብዙ ጊዜ ተነጋግረነዋል። ምናልባት ከዚህም በኋላ ደግሞ ብዙ እናወራዋለን። የብሉይ ኪዳን የሊቀ ክህነት አገልግሎትን እንድናስታውስ የዚህ ደብዳቤ ጻፊ ምዕራፍ 7 ላይ ብዙ ይነካካናል። ሌዋውያንን እንድናስታውስ ያደርገናል። የክርስቶስ ክህነት ልህቀቱ ምን ያህል ትልቅ እንደሆነ ለማሳየት ሌዋውያንን በደንብ ጎትቶ ወደ ብርሃን ያመጣቸዋል።
እና ጌታ ኢየሱስ ክርስቶስ ወደ እግዚአብሔር ፊት ስለኛ ሊታይ ገባ ብቻ አይደለም፣ ተመልሶ አልወጣም። ሊቀ ካህኑ ይገባና ተመልሶ የሚወጣው ህዝቡ ደጅ ነው። ኢየሱስ ይዞን ነው የገባው። እዛው ነን እኛም። ምን ይዞ ሊመለስ ይወጣል? ጎናቸው ተሰብስበን ቅድስተ ቅዱሳን ያለ ነው በሉት። ጎናቸው በሉት። በጌታ ካልሆነ በኋላ ጥሪ ያደርጋሉ። ንገሩት። ደጅ ያለ ሰው ካለ፣ አደባባይ ያለ ሰው ካለ መግባት አለበት። አሁን የነሱ አይነት አይደለም አለ። የኢየሱስ የክህነት አገልግሎት የነሱ አይነት አይደለም፣ እንደ መልከ ጼዴቅ ነው። ሌላ ፓተርን ነው። እግዚአብሔር ሌላ ነው ያመጣው። እና መጽሐፍ ቅዱሳችን ላይ ከዚህ ሌዋውያን አካባቢ ጀምራችሁ የምታጠኑ ከሆነ እግዚአብሔር በክህነት አገልግሎቷ ላይ ያሉ የሌዋውያን የአሮን ፋሚሊዎችን ወደ ንግስና መምጣት አይችሉም። ነገስታትም ደግሞ ክሮስ አድርገው ገብተው የክህነት ሥራ መስራት አይችሉም። ንጉስ ከሆነ ካህን መሆን አይችልም። ካህን ከሆነ ወደ ንግስና መሄድ አይችልም። ይህን ሰውዬ እዩት። የኢየሩሳሌም ንጉስ ነው፣ የልዑል እግዚአብሔር ካህን ነው። ሁለቱንም ኦፊስ በእኩል ልህቀት ነው ይዟቸው እየሄደ ያለ። ቸርችና ስቴት ሚክስ አያደርጉም። ቸርች ብቻዋን ናት፣ ስቴት ብቻውን ነው። እንደ ስቴት ቸርች አይመራም፣ እንደ ቸርች ስቴት አይመራም። ሁለቱን ባላንስ አድርጎ መሄድ የሚችለው ኢየሱስ ብቻ ነው። ይሄ ሰውዬ የአገሩ የፖለቲካል ሪልሙ መሪ ነው። ቀጥሎ የመንፈሳዊ አገልግሎቱም ሊቀ ካህን እሱ ነው። የኢየሩሳሌም ንጉሷም ነው ሰውየው። ቀጥሎ ደግሞ የልዑል እግዚአብሔርም ካህን ነው። በከተማው ላይ በኢየሩሳሌም ላይ ኪንግ ነው። ቀጥሎ ደግሞ ፕሪስት ነው። ሁለቱንም ኦፊስ በቀኝና በግራ ትከሻው ተሸክሞ ነው የሚሄደው። ቀጥሎ የቀረበበት ኤክሰለንስ ርዕሰ አበው የነበረው አብርሃም እንኳ አክብሮታል። ኤክሰለንሱ ነው ሰውየው። በጣም እጅግ የላቀ ነው ፐርሰናሊቲው። እከሌ ነው ለማለት ያዳግታል። ዕብራውያንን ስታነቡት ባይዘወይ አንድ ሰማያዊ አካል መሬትን ለመጎብኘት መጥቶ ነው የሚመስለው። ምክንያቱም ምንድን ነው የሚለው? ለዘመኑ መጀመሪያም መጨረሻም የለውም፣ የዘር ሐረግም የለውም፣ ዘላለማዊ ነው አለው። ወደፊትም ወደ ኋላም የለውም አለ። የዘር ሐረግ ሊቆጥሩለት ሲሉ የለውም፣ የልዑል እግዚአብሔር ካህን ብቻ። አባቱ ማን ነው? የለውም። ፋሚሊ የለውም። የት ጋር ጀመረ እንዳትል ወደዛም ወደዛ፣ ለዘመኑ መጀመሪያ የለውም፣ መጨረሻም የለውም፣ ወላጅ የለውም። በጣም በተቻለ መጠን ለመጽሐፍ ቅዱስ ታማኝ ሆኜ ነው የምናገረው። ክብር ለእግዚአብሔር ለአምላካችን ይሁን። ጌታ ኢየሱስ ክርስቶስ ራሱ በመልከ ጼዴቅ ኦርደር ነው ሊቀ ካህን የሆነው። በመልከ ጼዴቅ ሹመት ለዘላለም ሊቀ ካህን ነው። የሰውየውን ልቀቱን እዩት። የክርስቶስ ኢየሱስ ክህነት ጋር መጥቶ እንደ እንትን የተቀመጠው በመልከ ጼዴቅ ኦርደር ሊቀ ካህን ሆኗል ይሏል ኢየሱስን። ሌዋውያንስ ሲሉት እነሱ አይደርሱም እዛ ጋር። የሚበልጠው ታናሹን ይባርከዋል። እና የሌዊ አባት የነበረው አብርሃም ሰቦርዲኔት አድርጎ መልከ ጼዴቅ ባርኮታል። ታላቁ ነው። እና ሌዋውያን አይደርሱም እዛ ጋር። እነሱ ራሱ ዝቅ ብለው ክብር ሰጥተዋል። እና ኢየሱስ ራሱ ሲመጣ በመልከ ጼዴቅ ኦርደር ነው የሚመጣው። እጅግ የተከበረ ነው። የክርስቶስ ኢየሱስ ሊቀ ክህነት መልከ ጼዴቅ ክህነት ጋር ነው የተካከለው የተገጣጠመው። ክብር ለእግዚአብሔር ይሁን። እና ምዕራፍ 7 ላይ ዘፍጥረት ላይ ያለውን ነው ጎትቶ ያመጣው። ከምዕራፍ 6 ሲሻገር እንግዲህ እንድናነበው እንዲመቸን አድርገው ይመስለኛል ምዕራፍ 6 እና ምዕራፍ 7 ላይ የቆረጡት እንጂ ምዕራፍ 6 እና ምዕራፍ 7 ምንም ስክራች የለውም አይደል? መሃል ላይ ዝም ብሎ ጥልቅ ነው የሚለው አይደል? ምክንያቱም ምዕራፍ 6 ቁጥር 20 ላይ
በመልከ ጼዴቅ ሹመት ለዘላለም ሊቀ ካህን ሆኗል ካለ በኋላ የመልከ ጼዴቅ ብሎ ነው የሚቀጥለው ምዕራፍ 7 የመልከ ጼዴቅ ይለና የዕብራውያኑ ጸሐፊ ለዕብራውያኑ ሲጽፍላቸው ዕብራውያኑ እንግዲህ ደጋግመን ስላነሳ ነው የብሉይ ኪዳን መጽሐፍት ባለቤቶች ናቸው። ስለዚህ እጃቸው ላይ የዘፍጥረት መጽሐፍ አለ፣ ማቴሪያሉ እጃቸው ላይ አለ። በቃላቸው ነው ባይዘው የሚያውቁት እና ይህ መልከ ጼዴቅ ሲላቸው ዘፍጥረት 14 18 ላይ ይሄዳል ባይዘው ጭንቅላታቸው ቶሎ እሺ ይሉታል። የሳሌም ንጉሥ ነው እናውቃለን። የልዑል እግዚአብሔር ሊቀ ካህን ነው እናውቃለን። ስለዚህ መልከ ጼዴቅ ከአሮን ወገን አልነበረም። እናንተ ሊቀ ካህን ይመጣል የምትሉት ከሌዊ ወገን ነው። ይህ መልከ ጼዴቅ የልዑል እግዚአብሔር ካህን ሆኖ ግን ከሌዋውያን ወገን አይደለም አላቸው። በጣም ክሪቲካል የሆነውን ለማስረዳት አዳጋች የሆነውን የነሱን ጭንቅላት በእንደዚህ አይነት መረዳት ነው ሰብሮት የወጣው። ልክ ናችሁ፣ ከሌዋውያን ወገን ነው የሚመጣው። መልከ ጼዴቅ ግን ሌዋዊ አልነበረም፣ ግን የእግዚአብሔር ካህን ነው። ቀጥሎ ደግሞ ንጉሥ ነው። እነዚህን ሁለት ኦፊሶች ደርቦ ተሸክሞ የሄደ ሌዋዊ የለም በመጽሐፍ ቅዱስ ውስጥ። ሁለቱን ደርቦ መያዝ የቻለ ንግስናን፣ ቀጥሎ ደግሞ ክህነትን የያዘ መልከ ጼዴቅ ነው። ከዛ ቀጥሎ ጌታ ኢየሱስ ክርስቶስ ነው። ሙሴ ንጉሥ አይደለም፣ ሳሙኤልም ንጉሥ አይደለም። መስፍን ናቸው፣ የሕዝብ መሪ ናቸው። ሳሙኤል ክህነትን ደርቦ ሰርቶበታል፣ ነብይነትም። የዚህ ሰውዬ ግን ንጉሥ ነው። ቀጥሎ ደግሞ የልዑል እግዚአብሔር ካህን ነው። ስሙ መልከ ጼዴቅ የሚለው የጽድቅ ንጉሥ እና የጽድቅ ንጉሥ ነው ትርጉሙ። የሳሌም ንጉሥ የሚለው በኋላ የገዛበት ከተማ ነው። የጽድቅ ንጉሥ የሚል ነው። ሌላው ደግሞ ሌላ ስም አለ። ልክ መልከ ጼዴቅ እንደሚለው አዶኒ ቤዜቅ ነው ምናምን የሚል ስም አለ። የጽድቅ ንጉሥ ማለት ነው። ሌላው ትርጉሙ ደግሞ ጻድቁ እግዚአብሔር ንጉሴ ነው ማለት ነው ትርጉሙ። ሌላው ጻድቁ አምላክ እግዚአብሔር የኔ ንጉሥ ነው እና መልከ ጼዴቅ አይሁዳውያን ሆል ስክሪፕቸር ላይ ካያችሁ ስማቸው ማንነታቸው ነው። ለምሳሌ ያዕቆብ፣ እስራኤል፣ ቀጥሎ ጴጥሮስ፣ ስምዖን፣ ጳውሎስ፣ ሳውል መገለጫ ናቸው፣ ማንነት ነው። መልከ ጼዴቅ ስትል ዝም ብሎ ራንክ አይደለም፣ የሆነ የተሰጠ ሹመትና ደረጃ ሳይሆን ማንነቱ ነው። የጽድቅ ንጉሥ ነው ሰውየው። ጻድቁ እግዚአብሔር ንጉሱ ነው። የሰላም ንጉሥ ነው ሰውየው። አሜን። የሳሌም ንጉሥ ነው፣ የሰላም ንጉሥ ነው። ጽድቅ ከፊት ካለ ሰላም ቀጥሎ ይመጣል። ሁልጊዜ ከፊት ጽድቅ ነው የሚቀድመው። ራይቸስ በሆነ አገዛዝ ውስጥ ሰላም ጥያቄ የለው። በእግዚአብሔር መንግስት ነው እየወራ ያለሁት። መሬት ላይ በጽድቅ ከሞከርከው የወደቀው ዓለም ላይ አትችለው። ቸርች ነው የኪንግደም ኦፍ ጋድ ላይ ራይቸስነስ ሁሌ ከፊት አለ፣ ሰላም ሁል ጊዜ ቀጥሎ ይመጣል። የጽድቅ ንጉሥ ቀጥሎ የሰላም ንጉሥ ነው። ይሄን ሰውዬ ሲያስቀምጠው የጽድቅ ንጉሥና የሰላም ንጉሥ። አንድ ጥቅስ እስቲ ያውጡ። መዝሙር 85:10 ጽድቅና ሰላም እውነትና ምህረት የተስማሙት ባይዘው የጌታ ኢየሱስ ክርስቶስ የመስቀል ሥራ ላይ ነው። እንደዚህ ይላል፣ አንብበው። መዝሙር 85:10 ምህረትና ታማኝነት ተገናኙ። ምንድነው የሚለው እናንተ ያዛችሁት ላይ? እውነትና ምህረት፣ ምህረትና ምን? ምህረትና እውነት ተገናኙ። ጽድቅና ሰላም ተቃቀፉ። ራይቸስነስ ካለ ቀጥሎ ሰላም አለ። ይሄ የተጠቀሰው ለሰላም የቀረበ ዝማሬ ውስጥ ነው የተጠቀሰው። ይሄ ምህረትና እውነት ይገናኛሉ ሁሌ። ምህረትና እውነት የተስማሙት ወይንም ምንድነው? እውነትና ምህረት ተስማሙ የሚለው ትክክለኛው ቃሉ ተሳሳሙ የሚል ነው ቃሉ ትክክለኛው።
ምህረትና እውነት እኩል የተገናኙት መስቀል ላይ ነው። ጽድቅና ሰላም የሰፈነው መስቀል ላይ ነው። ምህረትና እውነት ባይዘው አብረው መሄድ አይችሉም። መሐሪ ከሆንክ እውነተኛነትህን ትንሽ እንትን ትለዋለህ፣ የማርከውን። እውነተኛ ከሆንክ አትምርም። እውነትና ምህረትን በእኩል ባላንስ የሚይዝ እግዚአብሔር ብቻ ነው። ለዘላለም እውነተኛ ነው፣ ለዘላለም መሐሪ ነው። ለእውነተኝነቱና ለጀስት መሆኑ ለጽድቁ ቅንጣት ታክል ቤንድ አያረግም እግዚአብሔር። ራይቸስ ነው ቱ ዘ ማክሲመም ኢን አብሶሉት ሌቭል። ጻድቅ ነው እግዚአብሔር። ምህረቱስ ለዘላለም ነው። እንደው ለሺህ ትውልድ ብሉይ ኪዳን ነው ባይዘው። አዲስ ኪዳን መጣና ምህረቴ ለዘላለም ነው አለ። እስከ መቼ ነው የምትምረው? ለዘላለም። መቼ? ሁሌ ዘላለም። እውነተኝነትስ ለዘላለም። እንደዚህ አይነት አምላክ እግዚአብሔር ብቻ ነው፣ የትም የለም። እግዚአብሔር ብቻ እውነተኛ ነው። እግዚአብሔር ብቻ። ምህረትን ዲፋይን የምናደርገው እግዚአብሔር ጋር ነው። ምንድነው የምትምረን? ምንም በልጄ ደም አትምጣብኝ፣ የልጄን ደም አታክፋፋብኝ፣ ቅዱሱን መንፈስ አትርገጥ፣ እዛ ድረስ አትሂድ። እሱ ስርየት የለውም። አፍተሮል የሚምርህ በኢየሱስ በኩል ነው። ኢየሱስን እምቢ ካልከው በምን ይማረህ? የሚምርህ ዘላለም ያለው ምህረቱን በልጁ በኩል ነው። ልጁን አልፈልግም ካልክ ከዛ ውጪ ነው። ልክ ከዛ ስትወጣ እውነተኛነቱና ጽድቁ ይመጣል። ድሮም ሲኦል ነው የሚገባው ለዚህ ኃጢአተኛ የሚል ደግሞ ጽድቅ አለ። በኢየሱስ ደም በኩል ስትል ለአንተ ነው ልጄን የከፈልኩት ይላል። እንደዚህ አይጣረስበትም። ፓራሌሊ እውነተኝነትና ምህረት ለዘላለም ከእግዚአብሔር ጋር አሉ። ቀጥሎስ ጽድቅና ሰላም ምን አሉ ነው የሚለው? ተቃቀፉ። አስተቃቀፋቸው። ታውቃለህ? ተለያይተው ነበር፣ ተራርቀው ሰው አራርቀናቸው ነበር። ጽድቅ ሲጠፋ ሰላም ይጠፋል። የለም ሰላም። እግዚአብሔር ልጁን ኢየሱስን መስቀል ላይ ከፍሎ ጽድቅና ሰላምን፣ ይሄ የክሮስ ላይ የተሰራ ስራ ነው። እነዚህ ሁለቱ በማንነት ደረጃ የመልከ ጼዴቅ ናቸው። በማንነት ደረጃ የጽድቅ ንጉሥ ነው፣ የሰላም ንጉሥ ነው። በጣም ነው የሚደንቀው። ጻድቅ ነው፣ ሰላማዊ ነው አይደለም የሚለው፣ የጽድቅ ንጉሥ ነው። ሬን ያደርጋል በጽድቅ። አገዛዙ ደግሞ ሰላም የሰፈነበት ነው። በጽድቅ ይኖራል፣ በሰላም ይኖራል አይደለም ትርጉሙ። ይገዛል ነው፣ ያስተዳድራል ነው፣ ያስወጣል ያስገባል ነው፣ ማንነቱ ነው። ሰውየውን ስታገኘው ጽድቅና ሰላም ይገዛል ላዩ ላይ። አጠገብ ሲመጣ በጽድቅና በሰላም ያጥለቀልቃል። ክብር ለእግዚአብሔር ለአምላካችን ይሁን። እና የጓጉ አይመስላችሁም ዕብራውያን? እንዴ አንተ ስለዚህ ሰውዬ በጣም ጥልቀት ታውቃለህ ማለት ነው ይሉታል የዚህን ደብዳቤ ጸሐፊ። ምክንያቱም አሁን የክህነት አገልግሎቱን ሲጽፈው ምዕራፍ 7 ላይ አሁን የክህነት አገልግሎቷን የክህነት ስርዓቱን ሲጽፍ የክህነት ስርዓቱ እንዳልተቋረጠ አይነት ነው ሲጽፈው። አለ የክህነት ስርዓቱ ኦሬዲ ኢየሱስ ጨርሶታል፣ ግን ስቲል ሪቹዋል የሆነውን የሚደጋግሙትን ነገር ግን እያደረጉት ነው የሚል ቃል ይጠቀማል። ቀጥሎ ደግሞ ስለ ካህናት ስለ ሌዋውያን ወገን ሲጽፍ ደግሞ እሱም የዛ ወገን አይነት አድርጎ ራሱን ይጽፋል። ሲጽፈው ሶስተኛ አካል አድርጎ አይደለም የሚጽፈው፣ እሱም የዛ አካል እንደሆነ አይነት ራሱን አስገብቶ ይጽፋል። እና የሆነ ዝም ብሎ ሌዋዊ ካህንና ኢየሩሳሌም ቤተክርስቲያን አካባቢ ባለስልጣን ይመስላል ሰውየው። ክብር ለእግዚአብሔር ይሁን። እና ሰዎች ይጓጓሉ። እንደዚህ ብለ የጻፍክለት ሰውዬ አዎ የማ ልጅ ነው ይሉታል። ሌዋዊ አይደለም። አዎ እንዴ ከአብርሃም በፊት የነበረ ነው። አዎ የማን ነው ልጅ ሲሉት እናትና አባት የለውም አለ ይላሉ። ዕብራውያን ዝም ብላችሁ ሳላችሁ እኛ ከኢትዮጵያውያን ሆነን እኮ ነው በሰላም እኮ የምንተያየው። እነሱ በጣም ሲሪየስ ነው። የክህነት ስርዓት ማለት ከአምላካቸው ከእግዚአብሔር ጋር የሚገናኙበት ጉዳይ ነው። እኛ እኮ ያለቀ ወንጌል እጃችን ላይ ይዘን ነው ኖርማል ይሆን ነው። እንዴት ምን ማለትም ለዘመኑ መጀመሪያ የለውም እናትና አባት የለውም። አዎ የልዑል እግዚአብሔር ክህነቱ ለዘላለም ነው። አዎ ዋው አይ ቲንክ ደብዳቤው እዚህ ጋር የሚቆም ይመስለኛል። ቆይ እንዳታነበው ትንሽ እናስብ።
ሌዋዊ አይደለም አልከን። ኢየሱስ በሱ የክህነት ስርዓት ነው የሚመጣው አልከን። የጽድቅና የሰላም ንጉስ ነው ብለን ተናገርከን። በማንነቱ ጻድቅ ብቻ አይደለም የጽድቅ ንጉስም ነው አልከን። ጽድቅ ይፈሳል ከላዩ ላይ። ዝም ብሎ በሰላም ይኖር አይደለም፣ ሰላምን የሚያፈስ ነው፣ በሰላም ነው የሚገዛው አልከን። አዎ ለዘመኑ መጀመሪያ የለውም። የሚጠያየቁ አይመስላችሁም? ቸርች ማን ይመስልሃል? ርዕሰ አበው የሆነው እኛ ሁሉ አባታችን አብርሃም እያሉ እኮ ነው የሚመኩት። ባይዘው እነሱ ርዕሰ አበው የሆነው እምንመካ እኛ የአብርሃም ልጆች ነን አይደለም ይሉት እነሱ። ከአባታችን ከአብርሃም አንተ ትበልጣለህ አይደል? ጭቅጭቁ ኢየሱስ ጋር ምንድነው ጦርነታቸው? ዮሐንስ 8 አንተ ከአባታችን ከአብርሃም ሲሉት ኢየሱስ ቆሞ ገና 32 ዓመቱ ነው። አባታችን አብርሃም ሲሉት አብርሃም አባታችን የሚሉት እነሱ አብርሃም ቀኔን ናፈቀ። አንተ ገና 50 ዓመት ያልሞላ ሰውዬ ብለህ ርዕሰ አበው ፎርፋዘር አብርሃም ቀኔን ናፈቀ። ምን እንዴት ነው የምትናገረው ሲሉት አብርሃም ሳይኖር እኔ ነኝ አለ። አብርሃም ሳይፈጠር አላቸው የሚመኩበት አባታቸው ገና በእናቱ ሆድ ሳይገጣጠም እኔ ነኝ። ቢፎር አብርሃም ወዝ አይ አም። አሁንም ያኔም ለእኔ አሁን ነው አለ። ትክክለኛ አይደለም ባይዘው ኮንስትራክሽኑ፣ የንግግሩ ኮንስትራክሽን። ኢየሱስ ጊዜ ገደብ ስለሌለው ነው ባይዘው። የዛሬ 1 ሚሊዮን ዓመትም ዛሬም አሁን ነው ለሱ። ለኔ ነው ትላንትና ዛሬና ነገ። እሱ ትላንት የለውም፣ ሁሉም ነገር አሁን ነው። የዘላለም አምላክ ነው። መመኪያህን ነው እኮ የሚመታው። እንዲህ ተደግፈ የቆምክበትን ከእጅ ስር ይመቷል። ሰዎቹ ተንከባለው አባራ ባባራው ነው ተነሱ ባይዘው። አባታችን አብርሃም ሲሉ አብርሃም ሳይፈጠር እኔ ነኝ ሲል ባይዘው አይሁዳው ይገባዋል ምን እያለ እንደሆነ። እና ራስን ከእግዚአብሔር ጋር እኩል ማድረግ ነው አሉት። አብርሃም ሳይፈጠር እኔ ነኝ ሲል መልአክ ነህ ማለት ነው አይደለም ያሉት። መልአክ እኮ አብርሃም ሳይፈጠር እኮ ነበር መልአክ እኮ ደግሞ ነው የተፈጠረው። እና ራስን ከእግዚአብሔር ጋር እኩል እያረክ ነው ሲሉት አዎ አንተ አሉት ጋኔል አለብህ አሉት። በሰላም እንደ 30 ምናምን ዓመት ወጣት ከእግዚአብሔር ጋር እኩል። እነሱ ያህዌ ብለው ለመጻፍ 5 ይታጠባሉ። አንተ በቃላሉ ዝም ብለህ አዎ ጋኔል አለብህ ሲሉት እናንተ ከአባታችሁ ከዲያብሎስ ናችሁ አለ። አብርሃምን አታውቁትም አላቸው። አብርሃምም የኔ ነው አላቸው። ወሰደባቸው። የኛ ሲሉ የኔ ነው። ኧረ እዚሁ ነው ያለው መዝገቡ። እኔ ነኝ እናቱ ወደ ውስጥ የገጣጠምኩት። ሰውየውን ባለ ታሪክ ያደረኩት እኔ ነኝ። እዛ ከአባቱ ቤት ጠርቼ ባለ ታሪክ ያደረኩት እናንተ ራሱ እሱ የኛ ነው እንድትሉ ያደረኩት እኔ ነኝ። በሱ ለብቻ ናውጣ ብዬ 25 ዓመት አስጠብቄ ልጅ ሰጥቼ ልጁን እዛ እንደሚሰዋ ምናምን በምልክት እኔ እንደምሞት እኮ ነው እኮ እኔ ሆነኝ ቀድሜ ወንጌል የነገርኩት ለአብርሃም። እግዚአብሔር ወንጌል ሰበከው ነው ቢሉ አብርሃም የኔ ነው አታውቁትም። አብርሃምን ብታውቁት እኔ እንደዚህ አታረጉኝም አላቸው። ጭራሽ እስቲ ጮክ በሉና ኢየሱስ ካህን ነው በሉ እስቲ። ዋይ በእውነት አንችላቸውም ነበር ባይዘው። ኢየሱስ መጥቶ ነው መሀል ላይ ያለውን ግድግዳ አፍርሶ ቀላቅሎ አንድ ሰው የሰራው እንጂ አይጨብጡንም ነበር። በእውነት አገራቸው ማያስገቡንም ነበር። አሁን ኢየሱስ መጣ ፍርስርስርስ አደረገው። ከሁለቱ አንድ ሰው ሰራ። ከዛ በኋላ ጳውሎስ የሚሉ ሰው እየመጣ አይሁዳው የለም፣ ግሪካው የለም፣ ባሪያ የለም፣ ጨዋ የለ፣ ወንድ የለ፣ ሴት የለ፣ ሁሉ በክርስቶስ አንድ ነው። ይህንን ማድረግ የቻለው የሌዋውያን ክህነት አይደለም፣ የኢየሱስ ክህነት ነው። ይህን ማድረግ ሰባበረው። ኢየሱስ ሲሞት ድቅቅ አረገው እና ይዞን ጥርግ አድርጎ ይዞን ገባ። ይሄ ሰውዬ
በክርስቶስ ኢየሱስ ምሳሌ ነው። ቁጥር 3 ለዘመኑ መጀመሪያ የለውም ለሕይወቱ ፍጻሜ የለውም አለና ነገር ግን በእግዚአብሔር ልጅ ምሳሌ ለዘላለም ካህን ሆኖ ይኖራል። በእግዚአብሔር ልጅ ምሳሌ ለዘላለም ይሄ መልከ ጼዴቅ ለዘመኑ መጀመሪያ የለውም አለ። እሺ ለሕይወቱስ ፍጻሜ የለውም፣ ዘላለማዊ ነው፣ ኢተርናል ነው። የእግዚአብሔር ልጅ ምሳሌ ሆኖ ለዘላለም ካህን ሆኖ ይኖራል። በጣም በትህትና ጎናቸው ያለ ሰው ኢየሱስ ለዘላለም ሊቀ ካህን ነው በሉት። መልከ ጼዴቅ በእግዚአብሔር ልጅ ምሳሌ ከባድ ነው አይደል? ነገሩ ትንሽ ወሰብሰብ ይላል። በእግዚአብሔር ልጅ ምሳሌ ለዘላለም ካህን ሆኖ ይኖራል። አዲስ ኪዳን ላይ አንድ በጣም ብቸኛ የግሪክ ቃል አለች። አፎቢ ሜኖስ የሚል አንድ የግሪክ ቃል አለ። ብቸኛ ነው። ምን ማለት ነው ብላችሁ ነው? ኤግዛክት ኢምፕሪንት ራሱን አይነት እንደማለት ነው። ኮፒ ማለት ኮፒ አይነት አይደለም ትርጉሙ። ታይፖሎጂው ኤክሰለንት ነው። መልከ ጼዴቅ የእግዚአብሔር ልጅ ነው የሚል አይደለም አይደል? በእግዚአብሔር ልጅ ምሳሌ ነው የሚለው። ለዘላለም ሊቀ ካህን የእግዚአብሔር ልጅ ነው መልከ ጼዴቅ አላለም የዚህ ደብዳቤ ጸሐፊ። በእግዚአብሔር ልጅ ምሳሌ የሚጠቀመው የግሪክ ቃል ኤግዛክት ኢምፕሪንት። በጣም ከባድ ቃል ነው የሚጠቀመው። አሁን ለምሳሌ አንድ ቃል አለ አይደል? አሁን እዚሁ ዕብራውያንን ስናጠና ትዝ ይላችኋል። የመጀመሪያው ምዕራፍ 1 ቁጥር 3 ላይ የክብሩ መንጸባረቅና የባህሪው ትክክለኛ ምሳሌ የምትል ቃል the exact imprint of his image። የባህሪው ትክክለኛ ምሳሌ የሚለው ካራክተር ሳይሆን ኔቸር ነው አይደል የሚያወራው። ዕብራውያን ምዕራፍ 1 ቁጥር 3 ነው ያወራው። እዚህ ጋር አይደለም ያለሁት። ምዕራፍ 1 ቁጥር 3 ላይ አሁን ኢየሱስ የአብ ማለት ነው ትርጉሙ። አሁን ለመልከ ጼዴቅ የሚጠቀመው እሱን አይደለም። ኦርደሩ ግን ኢየሱስ የሚያገለግልበት የክህነት አገልግሎት ኦርደር ስርዓቱ ግን አይደንቲካል ነው፣ አንድ አይነት ነው። በእግዚአብሔር ልጅ ምሳሌ ለዘላለም ሊቀ ካህን ሆኖ ይኖራል። ክብር ለኢየሱስ ይሁን። አብርሃም አስራት አወጣ የሚለውን ቁጥር 6 ላይ እንሂድና አስራት አወጣ የሚለውን ቁጥር 6 እና ቁጥር 8 እስከ 10 ይፈተዋል። ቁጥር 6 ላይ አሁን የመልከ ጼዴቅ ክቡር መሆንን እያስረዳ ነው። ይሄ ሰውዬ የመልከ ጼዴቅን ታላቅ መሆን እያስረዳ ነው። በጣም በትልቅ ክብር የሚያገለግል ሊቀ ካህን መሆኑን እያስረዳ ነው። ቁጥር 6 ላይ ምንድን ነው የሚለው? የግን ትውልዱ ከሌዊ ወገን አይደለም። በቃ አሁን ይሄ ዝግ ነው አይደል? አሁን ለዕብራውያን መልከ ጼዴቅ እያላቸው መጣና በቃ ዘጋው። ይህ ግን አላቸው መልከ ጼዴቅ ትውልዱ ከሌዊ ወገን አይደለም፣ ሌላ ነው ኦርደሩ። እግዚአብሔር ሌዋውያንን ሳይጠራ ቀድሞ ነው እሱን የመረጠው። ክህነቱስ ለዘላለም ነው እና ከሌዊ ወገን አይደለም አለና እንደውም እናንተ የምትጠብቁት ሌዊ ይልና ከዛ ይቀጥላል። ምንድነው የሚለው? ይሁን እንጂ ከአብርሃም አስራት ተቀበለ፣ የተስፋ ቃል የተቀበለውንም ባረከው። ማነው የተስፋ ቃል የተቀበለው? አብርሃም። እግዚአብሔር ዘርህን አበዛዋለሁ የምድር ህዝቦች አይደል አሕዛብ የምድር ህዝቦች ሁሉ ባንተ ይባረካሉ ብሎ የተስፋ ቃል ሰጥቶታል አብርሃም።
እግዚአብሔር ሲጠራ የአብርሃም የይስሐቅ ያዕቆብ አምላክ ነው አይደል? የመጀመሪያ ተስፋ ተቀባይ አብርሃም ነው። የተስፋ ቃል የተቀበለውን ሰው ይሄ ታላቅ ነውና፣ ታላቅ ማለት ስለ ዕድሜ አይደለም እየተወራ ያለው ለዘላለም ነው ብሎታል። እያወራ ያለው ስለ ፖዚሽን ነው። ታላቅ ነው እና የተስፋ ቃል የተቀበለው ሰው መጥቶ እንዲባርከው ዝቅ አለ። የተስፋ ቃል የተቀበለውን ይሄ መልከ ጼዴቅ ባረከው። የምድር ሕዝቦች ባንተ ይባረካሉ ብሎ ባረከው። አብርሃምን የባረከው እግዚአብሔር ነው። ቀጥሎ ባረከው የሚለን መልከ ጼዴቅ አብርሃምን ባረከው። አብርሃም ዝቅ ብሎ ታላቁ ከታናሹ ነው በረከት የሚቀበለው። ዝቅ አለ። አብርሃምን የሚጠራበት ስም በጣም ነው የሚያስደስተኝ። እኛ በእውነት እኛ የአዲስ ኪዳን አማኞች ስለሆነ ኢትዮጵያውያን ስለሆነ አብርሃም እንለው እንጂ እሱ ሲጠራው አብርሃም ነው እንዴ ርዕሰ አበው ይለዋል። አበው የተባሉት እኮ ከሱ በኋላ ያሉት አባቶችና የያዕቆብ ልጆች የ12ቱ ነገድ ርዕሰ አበው ነው። እሱ የአባቶች እንትን ነው፣ እዛ ጫፍ ላይ ነው፣ መነሻ ነው። እንደ ሶርስ ነው ያደረገው እግዚአብሔር ይሄን ሰውዬ። ይሄ ሰውዬ መጥቶ ዝቅ አለ እና ተባረከ። ከዛስ ይዞ ከመጣው አስራት አወጣ። ለማ ይሉታል ዕብራውያን። ለማ ለመልከ ጼዴቅ ነው። ይኸውላችሁ እንዴት አይነት ሰው ነው ሰውየው! አደገኛ ነው ጭንቅላቱ። ሌዊ ራሱ አላቸው እሺ አስራት አውጥተዋል። ለማ ይላሉ ለመልከ ጼዴቅ። የት ተገናኝተው? አብርሃም ወገብ ውስጥ ነበር ሰውየው አለ። ከወንድሞቹ አስራት የሚቀበለው ሌዊ ራሱ። ከዛ በምን አመጣው መሰላችሁ? ስሌቱን ሟች የሆኑት ሌዋውያን ከወንድሞቻቸው አስራት ይቀበላሉ። ቀጥሎ ዘላለማዊ አምላክ ደግሞ ይቀበላል አለ እና ሌዊን ምን አረገው? ሟች አስራት ይቀበላሉ፣ ያገለግላሉ፣ ሪታየር ያደርጋሉ፣ ይሞታሉ፣ ወንድሞቻቸው ይተካሉ። በእነሱ ሟች የሆኑት እነሱ ከወንድሞቻቸው አስራት ይቀበላሉ፣ እግዚአብሔር አዟል። ቀጥሎስ ዘላለማዊ ደግሞ ይቀበላል አለ። ለዘመኑ መጀመሪያ የለውም ብሎ ደግሞ አቅርቦታል ይህን ሰውዬ እና ሌዊ ራሱ ከወንድሞቹ አስራት ተቀባዩ ሌዊ ራሱ በአብርሃም ወገብ ውስጥ ሆኖ ለመልከ ጼዴቅ አስራት ከፍሏል። ከሌዋውያን እጅግ የላቀ ሆኗል። ክብር ለእግዚአብሔር ይሁን። ሊቀ ካህናችን ኢየሱስ ምንም ነገር የተገባው እሱ ስለ ሁላችን ኃጢአት በመስቀል ላይ ሞቷል። ሁላችንን ወደ እግዚአብሔር ዙፋን ፊት ይዞ ለመቅረብ አይደክምም፣ አይታክትም፣ አያረጅም። ኢየሱስ ሪታየር አያረግም። ለዘላለም ካህን ነው። ሁለቴ አይገባም። አንዴ ገብቶ ጨርሷል። ኢየሱስ አንዴ ገባ፣ አባቱ ረክቷል። አብ ጨርሻለሁ፣ አልፈልግም ከዚህ በኋላ የክህነት ስርዓት። ለምን? ልጄ አርክቶኛል። ስለ ኃጢአት ሁሉ የሚገባውን መስዋዕት ከፍሏል። መስዋዕትም ራሱ ነው። መስዋዕቱን ይዞ የቀረበው ሊቀ ካህንም ራሱ ነው። እንደዚህ አይነት ሊቀ ካህን ኢየሱስ ብቻ ነው። መስዋዕት ሆኖ ቀረበ። የፈሰሰውን ደም ደግሞ ይዞ የሚገባ ሊቀ ካህን ሆነ። መስዋዕት አቅራቢውም መስዋዕቱም ራሱ ሆነ። ጮክ ብሉና ኢየሱስ ሊቀ ካህኔ ነው በሉት።